ታሪካችንን የሚጀምረው በአሜሪካን ሀገር ውስጥ ነዋሪ የሆነን ዌድ የተባለን ሰው እያሳየን ነው። ዌድ በቅርቡ ሊያገባት ቀጠሮ የያዙ የሚያፈቅራት እጮኛና ከእርሷ አንድ ወንድ ልጅ ያለው ሲሆን ለወደፊት የተሻለና ስኬታማ ሕይወት ስራውን ጠንክሮ የሚሰራ ሰው ነው። አንድ ምሽት ላይ ግን የዚህን በተስፋ የተሞላ ቤተሰብን የወደፊት ዕጣ ፈንታ የሚያጨልም እጅግ አሳዛኝ ነገር ይፈጠራል። በአንድ ውድቅት ሌሊት ላይ እነ ዌድ ተኝተው ባለበት ወቅት አንዳች ድምፅ ከወደ ሳሎን ይሰማና ዌድ ከእንቅልፉ ይነቃል። ፍቅረኛውን የሚቀሰቅሳትና ሌባ ነው መሰለኝ የገባው ብሏት በመጀመሪያ ቶሎ ብለው ወደ ልጃቸው መኝታ ክፍል ይሄዳሉ። ልጃቸውንም ክፍሉ ውስጥ በደህና ሲያገኙት ዌድ እጮኛውን አንቺ ከእርሱ ጋር ቆይ ብሏት ይወጣል። ዌድም ማን ቤቱ ውስጥ እንደገባ እየፈለገ ሳለ ድንገት የገባው ሌባ ዌድን ገፍትሮት እየሮጠ ከቤቱ ይወጣል። ዌድም ሌባውን በማሳደድ በቤዝቦል ዱላ አናቱን ብሎ ይጥለዋል። በጣም በሚያሳዝን ሁኔታም ዌድ ሌባውን ክፉኛ ስለነበር የመታው ወዲያውኑ እዛው ሕይወቱ ታልፋለች። ዌድም ያደረገው ነገር ሲገባው በጣም ተደናግጦ ሚይዝና የሚጨብጠውን ያጣል። ከዚያም ፖሊሶች ወዲያው በቦታው ደርሰው የተፈጠረውን ነገር ማጣራት ይጀምራሉ። ፖሊሶቹም ነገሮችን ከመረመሩ በኋላ ሌባው ምንም ነገር ሳይሰርቅ እንደወጣና በዛ ላይ ምንም መሳሪያ ስላልያዘ ነገሮች ዌድ ላይ እንደሚከፉበት ይነግሩታል። ከሁሉ በላይ ደግሞ ሌባውን የገደለው ከነሱ ቅጥር ውጭ ስለነበር ዌድ በግድያ ወንጀል መታሰሩ እንደማይቀር ያስረዱታል። ዌድና እጮኛው ግን የተፈጠረውን ነገር በሙሉ ለፖሊሶቹ ለማስረዳት ቢሞክሩም ፖሊሶቹ ግን የፈለገ ነገር ብትሉ ምንም ማስረጃ ስለሌላችሁ ቃላችሁ ብቻ በቂ ሊሆን አይችልም በማለት ዌድ ወደ ዘብጥያ ይወርዳል። በስማም 200 ሺህ ልንገባ በጣም ትንሽ ነው የቀረን። በቃ አታስለምኑኝ፣ ዝም ብላችሁ ብቻ ሰብስክራይብ አድርጉ። ዌድም በማረፊያ ቤት የመጀመሪያ ቀኑ እስረኞቹ ያሰቃዩታል። ጨዋና ስርዓት እንዳለው ተገንዝበውም ነገር እየፈለጉ ቁም ስቅሉን ሲያሳዩት ይውላሉ። በቀጣይ ቀንም የዌድ ጠበቃ ትመጣና በግድያ ወንጀል እንደተከሰሰ ትነግረዋለች። ፖሊሶቹ እንዳሉትም ሌባውን የገደለው ከቤቱ ውጪ ስለሆነና ሌባው ምንም መሳሪያ አለመያዙ በዛ ላይ ምንም አለመስረቁ የዌድን የእስር ጊዜ በጣም ከፍ ሊያደርጉበት እንደሚችሉ ታረዳዋለች። ነገር ግን የቻልነውን ሁሉ ተሟግተን እንድትፈታ እንጥራለን በማለት የተስፋ ቃል ሰጥታው ትወጣለች። ከጥቂት ቀናት በኋላም ጠበቃዋ ተመልሳ በመምጣት የቻልኩትን ሁሉ ብጥርም ብዙ ነገሮችን አንተን ለማስፈታት በሞክርም ምንም አይነት ማስረጃዎችን ላገኝ ስላልቻልኩ ነገሮች ሁሉ አልተሳኩም። ስለዚህ አሁን ያለክ ብቸኛ አማራጭ ትንሽም እንኳን ቢሆን የእስር ጊዜህን እንዲቀንሱልክ ፍርድ ቤት ቀርበክ ሁሉን ነገር እመን ትለዋለች። ዌድም ምንም አማራጭ ስላልነበረው ጠበቃዋ ያለችውን በማድረግ ለፍርድ ቤቱ ሁሉንም ነገር ይናዘዛል። ፍርድ ቤቱም ዌድ ላይ 3 ዓመት ፈርዶበት ዌድ ከሌሎች እስረኞች ጋር ተደርጎ ወደ አንድ ትልቅ እስር ቤት ይወሰዳል። ወደ እስር ቤት እየተወሰደም ባስ ውስጥ አንድ ትልቅ የሚፈራ የጋንግስተሮች መሪ የነበረ ሲሆን ይሄ ሰው ድንገት ብድግ ብሎ በመነሳት አንድ እስረኛን እዛው በተቀመጠበት ወቅቱ ይገለውና የወጋበትን ጩቤ ጃክ ለተባለ ልጅ ይሰጠዋል። ጃክም ጩቤው እርሱ ጋር ከተገኘ የእስር ጊዜው እንደሚጨምርበት ገብቶት ቶሎ ብለው እሱም ጩቤውን ከፊቱ ለነበረው ዌድ መቀመጫ ላይ ይደብቀውና ለአንድ ሰው ትንፍሽ ላለው ብትል እስር ቤት እንደደረስን ነው የምንገልህ በማለት ያስፈራራዋል። ፖሊሶቹም ጩቤውን ዌድ መቀመጫ ስር ያገኙትና ዌድን ወስደው ምን እንደተፈጠረ እንዲናገር ያስጨንቁት ይጀምራሉ። ዌድ ግን ከተናገረ እስረኞቹ እንደሚገድሉት ስለሚያውቅ ፖሊሶቹ ለሚጠይቁት ጥያቄ በሙሉ መልሱ አላቅም ይሆናል። ዌድም ፖሊሶቹን ባለመተባበሩ ምክንያት በጣም ጨካኝ ሰዎች የሞት ፍርድና ዕድሜ ልክ የተፈረደባቸው ታሳሪዎች ወደሚታሰሩበት
እጅግ አስፈሪና ሕግ የማይከበርበት እስር ቤት ይወርዳል። ይሄ እስር ቤትም በጣም ጋጠወጥና ምንም ሕግ የሌለበት ሲሆን ታሳሪዎቹ ብቻ ሳይሆን ፖሊሶቹም ጭምር ታሳሪዎቹን አንድ ክፍል በማስገባት እርስ በርስ እያደባደቡ ቁማር በመቆመር ብዙ ሕገወጥ ሥራዎችን እንደሚሰሩ እንረዳለን። ወይድም ወደዚህ እስር ቤት ተወስዶ ከታሰረ በኋላ አንድ ቀን እስረኞቹ ወደሚደባደቡበት አዳራሽ ይወሰዳል። ሁለት እስረኞችም መደባደብ ጀምረው ሁሉም ቆመው እነርሱን ይመለከታሉ። ፖሊሶቹም ቁማራቸውን አስይዘው ዛሬማ እኔ ነኝ የምበላ በመባባል እስረኞቹን ሲጨፋጨፉ ከላይ ሆነው ይመለከታሉ። ድብድቡም እንዳለቀ እስረኞቹ አላቆም ስላሉ ፖሊሶቹ እስረኞቹን ለማስቆም ፕላስቲክ በሚተኩስ ሽጉጥ መተዋቸው ያስቆሟቸዋል። አንደኛው እስረኛ ግን በእነዚህ ፖሊሶች በጣም ብዙ ግፍና መከራ ስለደረሰበት ተነስቶ አንደኛውን ፖሊስ መናገር ሲጀምር ፖሊሱ እስረኛውን ለብቻው አንድ ክፍል ወስዶ ክፉኛ ቅጥቅጥ ያደርገዋል። እንዲህም እየቀጠለ ወደዚህ እስር ቤት ከታሰረ 3 ወራቶች ያልፋሉ። እዚህ እስር ቤትም ቤተሰብ የታሰረን ሰው መጠየቅ የሚችለው በ3 ወር አንዴ ብቻ ስለነበር የዌድ እጮኛ ከ3 ወራት በኋላ ዌድን ለማየት ትመጣለች። እጮኛዋም ዌድን እንዳየችው በጣም ክፍት ይላታል። እንዲህ ከምታፈቅረው እጮኛዋ ጋር ሊጋቡ ቀናቶች ሲቀሩ እንዲህ አይነት መጥፎ ነገር በመፈጠሩ በጣም ትሰበራለች። እጮኛውም ለዌድ በጣም በገንዘብ ችግር እሷና ልጃቸው እየተሰቃዩ እንደሆነ ትነግረዋለች። ዌድም ምንም ማድረግ ስለማንችል በቃ ቤቱን ሽጪውና የገንዘቡን ችግር ቢያንስ በዚህ መንገድ ቅረፊው ብሎ የመፍትሄ ሐሳብ ያቀርብላታል። በሚቀጥለው ቀንም አዲስ ታሳሪ ዌድ ክፍል ይመደባል። ይህ ታሳሪ ስሙ ጆን የሚባል ሲሆን በፊት የነበረበትን እስር ቤት በእሳት አቃጥሎ ዕድሜ ልክ ተፈርዶበት ወደዚህ እስር ቤት እንደተዘዋወረ እንረዳለን። ጆንም ወደ ዌድ ክፍል እንደገባም እዚህ ሁሉንም ነገር የሚሆነው እኔ በፈለግኩት መንገድ ነው በማለት ዌድን ሲናገረው ዌድም ምንም አይነት ጸብና ሁካታ ስለማይፈልግ ጆንን መታዘዝ ይጀምራል። በሚቀጥለው ቀንም እንደተለመደው እስረኞቹ ወደሚደባደቡበት ቦታ ይሄዳሉ። በዛም ዌድ ጃክ የተባለውን ባስ ውስጥ ቢላዋውን የሰጠውን እስረኛ ያገኘውና ጃክ ለዌድ ለፖሊሶቹ ምንም ነገር ባለመናገርክ አለቃችን ኮርቶብካል ብሎ ይነግረዋል። ሁሉም እስረኞች ደግሞ ጆንን ሰላም ካሉት በኋላ ለካ ጆን እስር ቤት ለእስር ቤት ሲያካልል የኖረ አደገኛ ወንበዴ ስለነበር በሁሉም እስረኞች እንደሚፈራና እንደሚከበር እናያለን። ምሽትም ላይ ዌድና ጆን ክፍላቸው ውስጥ እያወሩ ሳለ ዌድ ከጆን እንዴት የእስር ቤት ሕይወትን መቋቋም እንደሚችል በጣም ብዙ ምክሮችን ይወስዳል። በሚቀጥለው ቀንም መፋለሚያ ቦታቸው ጋር ሲሄዱ ዛሬ ዌድ ስለነበር የሚደባደበው አንድ እስረኛ በድንገት መጥቶ ዌድን ይመታዋል። እስረኛውን በመጀመሪያ ላይ ዌድ ላይ በርትቶበት በጣም ቢያጠቃውም ዌድ ግን እንደምንም ብሎ ራሱን ካበረታ በኋላ በመልሶ ማጥቃት እስረኛውን መደብደብ ይጀምራል። ዌድም እስረኛውን ክፉኛ ሲደበድበው ከላይ ከነበሩት ፖሊሶች አንደኛው ሊያስቆመው ስለፈለገ ፕላስቲክ በሚተፋው ሽጉጥ ሊያስቆመው ሲል ጃክሰን የተባለው አለቃው ግን በትክክለኛ ሽጉጥ ከዌድ ጋር እየተደባደበ የነበረውን እስረኛ እግር ይመታዋል። ዌድም ለምን ፖሊሶቹ እንደዚህ እንዳደረጉ ግራ በመጋባት እዛው ተኝቶ ባለበት በጣም ይደናገጣል። ማታም ላይ ታዲያ ጆን ለዌድ የዚህን እስር ቤት አሰራር ይነግረዋል። እዚህ እስር ቤት እያንዳንዱ ሕግና ሥርዓት የሚወጣው ጃክሰን በተባለውና በሱ ስር ባሉ ፖሊሶች ሲሆን እነ ጃክሰን እስረኞችን እያፋለሙ ከፈለጉ ደግሞ ያመፁ እስረኞችን እየደበደቡ ከዛም አልፎ እየገደሉ እስር ቤቱን እንደፈለጉ እንደሚያሾሩት ይነግረዋል። በሚቀጥለው ቀንም እዚህ እስር ቤት በጣም ብዙ እስረኞች እየተጎዱ ስለሆነ አንድ አጣሪ ኮሚቴ ምን እየተፈጠረ እንደሆነ ለማወቅ ወደዚህ ይመጣል። ኮሚቴውም ጃክሰንን ለምንድነው እስረኞቹ በየጊዜው እየተጎዱ ያሉት በማለት ጃክሰንን ይጠይቀዋል። ጃክሰንም በቻልነው መጠን ሰላምና ጸጥታን ለማስከበር ስንል አንዳንድ ጊዜ የኃይል እርምጃ ስለምንጠቀም ነው በማለት ለኮሚቴው ይመልስለታል። ኮሚቴውም አንዳች ጥርጣሬ ልቡን ሞልቶት ይወጣል። ከጥቂት ጊዜም በኋላ ዌድ ፀጉሩን ተላጭቶ ልጁና እጮኛው ሊጠይቁት ይመጣሉ። ዌድም ሁለቱንም ሲያያቸው እጅግ በጣም ደስ ብሎት ቁጭ ብለው ማውራት ይጀምራሉ። እጮኛው ግን ለዌድ የገንዘብ ችግራቸው በጣም እየባሰ እንደመጣና ኑሮም በጣም እንደከበዳቸው ትነግረዋለች። ዌድም
ቤቱን ሽጪው፣ እኔ ከዚህ እንደወጣው ሁሉንም ነገር አስተካክላለሁ በማለት ለእጮኛው ቃል ይገባላታል። ዌድም ከቤተሰቡ ተለይቶ ወደ መደባደቢያ አዳራሹ እንደገባ ጃክ የተባለው ቢላዋውን የሰጠው ልጅ እንዲደባደቡ ይጠይቀዋል። ዌድ ግን አይ እኔ ይቅርብኝ ሲለው ጃክ ከሰዎቹ ጋር ሆነው ሲያጠቁት ጆን ለዌድ ይደረብለታል። ነገር ግን ጃክና ጓደኞቹ ብዙ ስለነበሩ እነ ዌድን በቀላሉ ያጠቋቸዋል። ፖሊሶቹም አስለቃሽ ጭስ በመጠቀም ሁሉንም ካስቆሟቸው በኋላ ኋላ ላይ ባስ ውስጥ እስረኛውን የገደለው የጋንጉ ቡድን ዋና አለቃ ዌድን ይጠራዋል። አለቃው ዌድ ለፖሊሶቹ አሳልፎ ስላልሰጠው ዌድን ወዶት ነበር። ጃክንም ምንድነው ቅድም የተፈጠረው ብሎ ሲጠይቀው ጃክ ዌድ አልታዘዝም ብሎኝ ነው ብሎ ሲናገር የጋንግ ቡድኑ አለቃ ለሰዎቹ ምልክት ይሰጣቸውና ሰዎቹ ጃክን በፍጥነት ወጋግተው ይገርሉታል። አለቃቸውም ቀጥሎ ወደ ዌድ ይዞርና የእነሱን ጋንግ እንዲቀላቀል ሲጠይቀው ዌድም አስቤበት ነግረሃለሁ በማለት ለጋንጉ መሪ ይመልስለታል። ምሽት ላይ ይህንን ነገር ዌድ ለጆን ሲያማክረው ጆን ይህንን እስር ቤትና እስረኞችን በሙሉ የሚመራው እርሱ ስለሆነ እርሱን ከተቀላቀልክ ከብዙ ነገሮች ትተርፋለህ፣ ስለዚህ ብትቀላቀለው በጣም የተሻለ ነው ብሎ ያማክረዋል። በማግስቱም የእስር ቤቱ ፖሊሶች የሆኑት ጃክሰንና አንድ ኒክ የተባለ ሌላ ፖሊስን ውጭ ላይ ሲያወሩ እናያቸዋለን። ኒክም ለጃክሰን እዛ እስር ቤት እያደረግነው ያለው ግፍና በደል ግን አንድ ቀን መጋለጡ አይቀርም በማለት ለጃክሰን ይነግረዋል። ጃክሰን ግን ለጊዜው ለኛ ጥሩ የቁማር ብር ያምጣ እንጂ የወደፊቱ አያሳስብም በማለት ለኒክ ይመልስለታል። እስር ቤት ደግሞ የዌድ እጮኛ መጣ ቤቱን እንደሸጠችው፣ ነገር ግን አሁንም ድረስ የብር ችግራቸው እንዳልተቀረፈና በጣም በድህነት ውስጥ እየኖሩ እንደሆነ ትነግረዋለች። ምን አርጋው ነው የቤቱን ብር? ዌድም ይህንን ሲሰማ ምን ማለት እንዳለበት እንኳን ግራ ገብቶት የሚናገርበት ቃላት ያጣል። ከሰዓትም ላይ አዲስ ታሳሪ ወደ እስር ቤቱ ይመጣና የመጀመሪያውን ግጥሚያ ከዌድ ጋር እንዲያደርግ ታዞ ዌድ ላይ ጥቃት ይከፍትበታል። ዌድ ግን እስረኛውን አሽቀንጥሮ በመጣል መደባደብ እንደማይፈልግ ሲናገር በዚህ ነገር በጣም የተበሳጨው ጃክሰን የተባለው ፖሊስ ፕላስቲክ በሚተፋው ሽጉጥ ዌድን ቅጥቅጥ አድርጎ ይጎዳዋል። ዌድም ተጎድቶ ሆስፒታል ይገባና ሆስፒታል ጃክሰን መጥቶ ወደዚህ እስር ቤት ስትመጡ ባሱ ላይ ግድያ ተፈጽሟል፣ ግድያ የተፈጸመበት ጩቤ ደግሞ አንተ ጋር ተገኝቷል፣ ስለዚህ ገዳዩ ማን ነው ተናገር በማለት ዌድን ያስጨንቀዋል። ጃክሰን ምንም እንኳን ገዳዩ የጋንጉ ዋና አለቃ እንደነበር ቢያውቅም ምስክር ስለፈለገ ግን ዌድን እንዲናገር ያፋጥጠዋል። ዌድም ምንም አውቀው ነገር የለም በማለት ሲመልስ ጃክሰን በጣም ይበሳጭና እንደዛ ከሆነ ክሱ ወደ አንተ ይመጣና ጩቤው አንተ እጅ ላይ ስለተገኘ ሰው በመግደል ወንጀል ተከሰክ፣ አሁን ካለ ክስር ላይ ተጨማሪ ዓመታቶችን ይጨመሩብካል ብሎት ይወጣል። ዌድም አሁን ከተፈረደበት 3 ዓመት ሌላ 5 ዓመት ተጨምሮበት የእስር ጊዜው ይራዘምበታል። ፈተናው በዛኩ ልጅ በእንቅርት ላይ ጆሮ ደግፍ እንዲሉም እጮኛውም የገንዘብ ችግሯ በጣም ስለባሰ ከዚህ በላይ መቋቋም ስለማትችል እንደተለያየችው የሚናገር ደብዳቤ ትልክለታለች። ምን አገናኘው ታዲያ አሁን የገንዘብ ችግርና ከእርሱ ጋር መለየትን? ምን ወይስ ሀብታም አግኝታ ነው? ዌድም ደብዳቤውን እንዳነበበ እንደዛ እየገነባ ያለው ቤተሰቡ በአንድ ቀን እንክትክቱ ሲወጣ ተስፋው ሁሉ ጨልሞ ስቅስቅ ብሎ ያለቅሳል። በሚቀጥለው ቀንም በዚህ እልህና ቁጣው ውስጥ የነበረው ዌድ ወደ መደባደቢያ አዳራሽ በመሄድ እስረኞቹን ክፉኛ ይቀጠቅጣቸዋል። ምሽት ላይም ጆን ቅድም ዌድ ያደረገውን ነገር በሙሉ ስላየ ይሄ ግንፍል የሚለውን ነገር እንዲያቆም ንዴቱን እንዲቆጣጠር ያስጠነቅቀዋል። የዌድ እጮኛ ደግሞ ከእናቷ ቤት ወደ ሌላ ቦታ ልትሄድ ዕቃዎቿን ማዘገጃጀት ስትጀምር ልጇ ወዴት ነው የምንሄደው? ለምንድን ነው የአባዬንስ ዕቃ የማንይዘው? በማለት ይጠይቃታል። እርሷም ከዚህ በኋላ ከእርሱ ጋር አንኖርም ስትለው ልጅየው እኔ ከእርሱ ተለይቼ መኖር አልችልም፣ አባዬን መቼም ጥየው አልሄድም ሲላት ለካ እርሷ አሁንም ድረስ ዌድን እንደምታፈቅረውና ከእርሱ ተለይታ መኖር እንደማትችል ትረዳለች። በሚቀጥለው ቀንም ዌድ ጋር በመሄድ ስለ ሁሉም ነገር ይቅር በለኝ፣ የፈጀውን ጊዜ ፍጅ እንጂ ከዚህ እስክትለቀቅ ድረስ እጠብቅሃለሁ በማለት ተስፋ አጥቶ ደርቆ የነበረውን የዌድን ሕይወት ነፍስ ትዘራበታለች። ዌድም ይህንን ሲሰማ እጅግ በጣም ደስ ብሎት የሚይዘውና የሚጨብጠውን ያጣል። ለጓደኛው ጆንም ይህንን የምስራች ይነግረዋል።
ሁለቱ ቀጥለውም እዚህ እስር ቤት በእስረኞች ላይ የሚደርሰው በደልና ግፍን ለማጋለጥ ይወስናሉ። ያ ጃክሰን የተባለውን ጨካኝ አረመኔና ፖሊስን መሰሪነቱን አጋልጠው ሊያስይዙት ይስማማሉ። በማግስቱም ዌድ ጃክሰን ጋር በመሄድ አደገኛ የተባለውን እስረኛ መፋለም ፈልጋለሁ በማለት ይነግረዋል። ጃክሰንም እርሱ ችግር የለም፣ ነገር ግን በዚህ ፍልሚያ ላይ ከሁለት አንዳችሁ እስካልሞታችሁ በቀር ፍልሚያው አይጠናቀቅም በማለት ለዌድ ይነግረዋል። ዌድም በጃክሰን ሐሳብ ተስማምቶ ወደ ክፍሉ ይሄዳል። በሚቀጥለው ቀንም ዌድ እጮኛው ስትመጣ ከዚህ እንደወጣሽ ቀጥ ብለሽ ጎርደን የተባለ መርማሪ ጋር ሂጂና እዚህ እስር ቤት እየተፈጠረ ስላለው ግፍና በደል ነግረሽው ነገ በጠዋት ይዘሽው ነይ በማለት ለእጮኛው በደንብ ይነግራታል። እጮኛውም በዌድ ሐሳብ ተስማምታ ትሄዳለች። ጠዋት ላይም የፍልሚያ ሰዓት ደርሶ ሁሉም ወደ አዳራሽ ይገባሉ። ዌድም አደገኛ የተባለውን እስረኛ ጋር ግጥሚያ ጀምሮ እስረኛው የዋዛ ስላልነበር መጀመሪያ ላይ ዌድ ላይ ይበረታበታል። ዌድ ግን እንደምንም ብሎ ራሱን አጠንክሮ ተጋጣሚውን ጥሩ ቦታ በመምታት የበላይነቱን ያገኛል። ከዛም ሲጠበቅ የነበረው ጊዜ ደርሶ ፖሊሶቹ ዌድ እስረኛውን እንዲገድለው መጠበቅ ይጀምራሉ። ዌድ ግን ይህንን በፍጹም አላደርግም በማለት ፖሊሶቹን ማየት ሲጀምር፣ ይህም የዌድ ድርጊት ጃክሰንን አበሳጭቶት ሊተኩስበት ሲል ጆን ከዌድ ፊት በመቆም እኔን ምቱኝ ብሎ ራሱን ይሰጣል። ሁሉም እስረኞች አንድ በአንድ ዌድን በመሸፈን ራሳቸውን ከፊት አድርገው ዌድን ይከልሉታል። ጃክሰንም በዚህ በጣም ተበሳጭቶ እያንዳንዳቸውን ሊያጋድማቸው ሲል ባልደረባው ኒክ ተው ስሜታዊ አትሁን ብሎ ያስቆመዋል። ጃክሰንም ሁሉንም እስረኞች ወደ ክፍላቸው እንዲመለሱ ያዝና ሁሉም ወደ የክፍላቸው ይገባሉ። ብዙም ሳይቆይ ግን ዌድና ጆን ክፍል አንድ ፖሊስ መጥቶ ወደ መደባደቢያ አዳራሹ እንደተጠሩ ይነግራቸዋል። ዌድና ጆንም እዛ ሄደው የሚሆነውን ነገር እየጠበቁ ሳለ ጃክሰንና ኒክ ወደ አዳራሹ ይገባሉ። ጃክሰንም ሁለቱንም ሊገላቸው ሲሆን ያስጠራቸው ባልደረባው ኒክ ግን ተው ይቅርብክ ብሎ ይመክረዋል። ውስጥ ከነበሩት ፖሊሶች ደግሞ የጃክሰንን ድርጊት የማይቀበሉት በድብቅ የካሜራውን መቆጣጠሪያ ያበሩትና የሚሆነውን እያንዳንዲቷን ነገር መቅረጽ ይጀምራሉ። ጃክሰንም የባልደረባው ኒክን ምክር አልሰማም ብሎ ጩቤ ይዞ ወደ ዌድ ጋር በመሄድ ሊገለው ሲል ጆን ደብቆ ይዞት በነበረው ቢላዋ የጃክሰንን እግር ይወጋዋል። በዚህም ጊዜ ከላይ የነበረው ፖሊሱ ኒክ ደንግጦ ሽጉጥ ከላይ ሲተኩስ ጆንን ይመታዋል። በዚህም ጊዜ ባለፈው መጥተው የነበሩት ኮሚቴና የዌድ እጮኛ የጠራችው ጎርደን የተባለው መርማሪ በእስር ቤቱ ደርሰው ሁሉንም ነገር እንደተረዱ እናያለን። ጃክሰንና ባልደረቦቹ ሲያደርጉት የነበረውን እያንዳንዲቷን ነገር እንዳወቁ ይናገራሉ። ነገር ግን ጃክሰን ብዙ ደም ፈሶት የሞተ ሲሆን በሽጉጥ የተመታው ጆንም እዛው ሕይወቱ ታልፋለች። ሌላ ብዙ ማስረጃዎች የሚወጡና ዌድ ባስ ውስጥ ማንንም እንዳልገደለ ተረጋግጦ ተጨምሮበት የነበረው የእስር ጊዜ ይሰረዝለታል። ዌድ እስካሁን ድረስ 18 ወራትን ታስሮ የቆየ ሲሆን የቀረውም 15 ወራቶች ብቻ ነበሩ። ምስጋና ለሱና ለሞተው ጓደኛው ጆን ይግባና እንደዛ አመጽና ወንብድና የሞላበት እስር ቤትም በመጨረሻም ሰላምና መረጋጋትን አግኝቶ ዌድም የቀረችውን 15 ወራት ጨርሶ በመጨረሻም ከእስር ይፈታል። ዌድም ውጪ ላይ ሲጠብቁት የነበሩት እጮኛውና ልጁ ጋር ሲገናኝ እያየ ነው ታሪካችን ያልቃል።